ከእግዚአብሔር ጋር ስንሆን ለካ ብዙዎች ይደነግጣሉ። አይምሰላችሁ። አሁን መጸለይ ከጀመራችሁ በኋላ እንኳ ስንቶቹ ናቸው የሚሸሹት? በደንብ አስተውሉ። መንበርከክ በቤታችሁ ከቻላችሁበት ጊዜ ጀምሮ፣ መለስተኛ የቤተሰባችሁ ሰላምና መረጋጋት ከመጣበት ጊዜ ጀምሮ፣ ሌሎቹ መረጋጋት ያቃታቸው እንኳን ፊታችሁን አይተው ስማችሁም ሲጣራ ይደነግጣሉ። እንዴት መሰላችሁ? አሁን ራሱ መምህር ግርማ ሲባል መዓት የመጣባቸው የሚመስላቸው እኮ ቤተሰቦች አሏችሁ አይደል? እንዶ መዓት የመጣባቸው የሌለ ባጤ ቋጡን ሲቀባት ባያቁኝም ምንም አያቁም። እንደዛ ማለት እኮ መንበርከክ ስትጀምሩ፣ መጸለይ ስትጀምሩ፣ እጃችሁን መዘርጋት ስትጀምሩ ስምህን አከብረዋለሁ የሚል መንፈሳዊ ጸጋ እኮ ለአብርሃም ተሰጥቶታል። የሚረግሙህን እረግማለሁ፣ የሚመርቁህን እመርቃለሁ ይላል። ስሙን እየጠራችሁ የምታገኙት መንፈሳዊ ኃይል ስማችሁ ላይ ብቻም አይደለም፣ አካላችሁም ላይ ብቻም አይደለም፣ መላው ሕይወታችሁና ኑሯችሁም ላይ ሁሉም የሚሰጋበትና የሚደነግጥበት ይሆናል። አሁን ሄሮድስ ያስቡት ሂሳብ ብታወጡና ብታወርዱ በዛ እሱ ባለበት ዘመን ውስጥ የሚቀረው ዕድሜ በጣም አጭር ነው። ገና ሕፃኑ አድጎ ይነጥቀኛል ብሎ አስቦ ይመስላችኋል? ውስጡ ያደረበት መንፈስ ነው የደነገጠው። በቃ የአይሁድ ጉዳይ አሳሳቢ ነው። ለምን? የቀደመው የአብርሃም ዘመን የይስሐቅ የያዕቆብ ትውልድና የቃል ኪዳኑ ተስፋ ሁሉም ያረፈው የአብርሃም ዘር ላይ ስለነበረ በይሁዳ አይሁድ ተብለው ይኖሩበት የነበረው የተስፋው ቃል የሚያሸብራቸው ነበረ። እንደ እስራኤል የተመቸ ሀገር የለምና ሄሮድስም ለዙሪያውን መካከለኛውን ምስራቅ በሙሉ ለመቆጣጠር ወደ ሌላውም ዓለም ተሻግሮ ያለውን ነገር ለማየት የግብይትና የንግዱ አውታር ዋነኛዋ መገናኛ ኢየሩሳሌም ስለነበረች በዚህ ምክንያት የወደፊቱ ሁኔታ ይቋረጥብኝ ይሆን እንዲህ የሚልም ስጋት አለው። ገና ተወልዶ የአይሁድ ንጉሥ ወዴት ነው? እነዛኞቹ በፍቅር መጡ። በሀገሪቱ ውስጥ ያለው መሪ ግን አፍቃሪ አልነበረም፣ ፍቅርን የሚፈልግ አልነበረም። መንፈሳዊ ኃይሉም ስጋዊ እንጂ መንፈሳዊ አይደለም እና በጣም ደነገጠ። ድንጋጤውን ላለማስታወቅ ራሱ መሸመቅ ጀመረ። አያስታውቁም። አንዳንዴ እንደዚህ ነው። አንዳንድ ሰዎች አሁን ጫቱን ለቀው የጸሎት ጊዜ ከገቡበት ጊዜ ጀምሮ ይሄ ጫት ይቅሙ የነበሩ ጓደኞቻቸው እንዴት የጠፋ ምን ይሉና ጠጋ ብለው እንዴት ነው? እኔ እኮ እሱን ትቻለሁ፣ የድሮ አመሌ ጠፍቷል፣ ፋራ ሆንክ ማለት ነው ይሉና የተወሰነች ደቂቃ እንኳ አብረው መቆም አይፈልጉም። ለምን? የመንፈስ አንድነት የለም። እግዚአብሔር ጋር ያለው ትልቁ ስጦታ የመንፈስ አንድነት ማሳጣት ነው። ከእግዚአብሔር ጋር ስትሆኑ ከእግዚአብሔር ጋር የመንፈስ አንድነት ይኖራቸዋል። ከአመፃ ጋር ስትሆኑ ደግሞ የመንፈስ አንድነት ይኖራል። ብዙዎቻችን አሁን በጎውንና ክፉን ላለመለየት ውስጣዊ ህይወታችን የማይመቸን መንፈሳዊ ነገር የማይመቸን ከሆነ የመንፈስ አንድነታችን አግባብ ባለው ሁኔታ ላይ የቆመ ስላልሆነ ነው እንጂ በመንፈስ አንድነት ካለ ጨዋታቸው ቅዱሳን ይሆናል፣ ነገራቸው ጻድቃን ይሆናል፣ ሐሳባቸው ቡሩካንና መንፈሳዊ ተጋድሎን ይሆናል። ቋንቋቸውም ንግድና ኪሳራ ሳይሆን ትርፋቸው የነፍሳቸውን ዋጋ የሚመለከት ይሆናል። መንፈሳዊ ብድራት ላይ የሚያተኩሩ ይሆናሉ። ይሄ የመንፈስ አንድነት ሲኖር ነው። መሃል ላይ ደግሞ የተንሳፈፉ አሉ፣ የመንፈስ አንድነት ያጡ። እነሱ ደግሞ ማናቸው? ካህናቶቹ ናቸው። ቶሎ አለና ወደ ሰብአ ሰገል ሄዶ ያለውን መረጃ ከሰበሰበ በኋላ ካህናቶችን ጠራ። በቅርቡ ነበሩ ማለት ነው። ካጠገብ ነበሩ፣ ከሄሮድስ አጠገብ ነበሩ። ከሄሮድስ አጠገብ የነበሩት ካህናት ጥያቄ ቀረበላቸው። ለመሆኑ ይሄ የአይሁድ ንጉሥ የት ነው የሚወለደው ብለው ሲጠይቁ አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዦች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ካንቺ ይወጣል ተብሎ በነቢዩ እንዲህ ተጽፏልና በይሁዳ ቤተልሔም ነው የሚወለደው ብለው ነገሩት።
ግማሽ የመንፈስ አንድነት ነው። ይሄ የትንቢቱ ቃል ነው። የትንቢቱ ቃል ጋር ካህናቶቹ ያ የትንቢት ልምድ አላቸው። የትንቢቱን ቃል ይዘውታል። በደንብ የተነገረውን የኤርምያስን ትንቢት ግልጥ አድርገው ለንጉሱ ነገሩት። ግን እነሱ ወደ ቤተልሔም አልሄዱም። እግዚአብሔር ማስተዋሉን ይስጠን። ትንቢቱን አውቀውታል። ጌታ እንደሚወለድ የተነገረው ልቦናቸው ውስጥ አለ ቃሉ። ይሄ ነው ብለው በደንብ አብራርተው ገልጸው ሲነግሩት ከዚህ በኋላ ሄሮድስ ሰብአ ሰገልን በስውር ጠርቶ ኮከቡ የታየበትን ዘመን ከነርሱ በጥንቃቄ ተረዳ። ግን ኮከቡን አላየውም። ኮከቡን የሚያይ ለአምልኮት የተዘጋጀ በአባቶቹ ተስፋ የኖረ በበረከት የተራመደ ኮከቡን የሚያይ ቀድሞ የነበረውን የአባቶችን ቃል ዋጋ የሰጠ በአእምሮ ውስጥ ሳይተው ዘመን ጊዜ ሳይሽረው ሕሊናው ውስጥ ያቆየ ኮከቡን ያያል። ሄሮድስ ኮከብን ማየት አይችልም። ምክንያቱም እሱ የተፈጥሮን ስጋዊ ኮከብ እንጂ የሚመራውን የቅዱስ ገብርኤልን ብርሃናዊ ኮከብ አይመለከትም። ሰብአ ሰገል ግን ይመለከታሉ። ከታሪክ ከአባቶቻቸው የተነገረውን የተስፋ ቃል በሚገባ ስለሚያውቁ በሚገባም ስለሚፈልጉ ጊዜና ወቅት ሳይለውጣቸው ተስፋን ጠብቀው ስለነበረ እነሱ ያያሉ። እኛ እኮ ከተስፋችን ከተቋረጥን ቆየን እኮ። አንድ ዘመን እኛ ብቻ በምናውቀው መንገድ ሂዱ የሚሉ ትውልዶች መጡና ግራ አጋቡን። መጽሐፍ ቅዱስንና መንፈሳዊ ምሪትንም ሙሉ በሙሉ አቃለሉና የሰው ሰራሽ ደባ የታከለበት አድርገው እንደውም ጭራሽ የመጨቆኛ መሳሪያ ነው መጽሐፍ ቅዱስ ብለው ሌላ ዲሞክራሲ ፈጠሩ። እንሄድበታለን ያሉበት መንገድና ርዕዮትም ከራሳቸው ጋር መሰረታቸውንና አካያዳቸውን ነቅሎ ማንነታቸውን ደብዛቸውን አጥፍቶ ዛሬ ግራ ግብትብትብት ብለው ይመሩት የነበረውን ትውልድ ግራ ተጋብቶ አመልና ሱስ ውስጥ ገብቶ ስንደናቆር ኖርን። ይሄው የዛ ውጤቶች ነው። ከተስፋችን ወጥተናል። በዚህ መካከል ዲያብሎስ እያንዳንዱን መከላከያ ኃይል ስላጣ 100% አብሮት እየተወለደ ይሄው አብሮን አደገ። በቃ ቀደም ሲል የተረሱና ተነቅለው የጠፉ በመልካም ተግባርና በቅድስና ስራ በበጎ ሕሊና የወጡት ዛሮችም ተመልሰው ከልጆች ጋር ተዋህደው ቁጭ አሉ። አየት ከታሪክህ ስትወጣ ከምታየው ተስፋ ወደ ኋላ ስታፈገፍግ መንፈሳዊ በጎነትን ከአእምሮ ውስጥ ስትጥለው ዘመናዊነት የሚሰማ ሆኖ ስታገኘው ሰይጣኑም ዘመናዊ ሆኖ አያያዙም ችግሩም ጥፋቱም ውከቱም ዘመናዊ ሆኖ ይኸው አእምሮ ውስጥ ቁጭ አለ። እንደዚህ ነዋ። እነዚህ ሰዎች ከ2000 ዓመት በፊት የነበረውን ተስፋቸውን ጠብቀው ኮከቡን አዩት። የበልዓም ዘሮች እኮ ናቸው። የቤተልሔሙ ካህናት ግን ወደ ክርስቶስ አልመጡም። ወደ ይሁዳ ከተማ አልመጡም። ትንቢቱ በእጃቸው ነው፣ የተወለደውም ደጃቸው ነው። ግን የሚገርመው ወደ ቤተልሔም አልመጡም። ደግሞ ተወልዷልም አላላቸውም። በጥንቃቄ ከተረዳ በኋላ ይላል። ጠላት ይጠነቀቃል። ላይ እግዚአብሔር ማስተዋሉን ይስጠን። ጠላት ምን ያደርጋል? ይጠነቀቃል። እዚህ ላይ እንዲህ ነው የሚለው፣ ሰብአ ሰገልን በስውር ጠርቶ ይላል። የተወለደ የሚለው ድምፅ ሰብአ ሰገልና ንጉሱ ብቻ ነው የሚያውቀው። ለምን የመጡት እነዚህ ሰዎች ሚስጥር ይዘው ነው የመጡት። ልንሰግድለት መተናል ሲሉ እንዴ አለ። እሱ ብቻ ነው የሰማው። ምናልባት እነሱ አካሄዳቸው ሄሮድስ ንጉስ ስለሆነ ኮከቡን አይቶታል ብለው ነው የገመቱት። እና የአይሁድ ንጉስ ወዴት ነው ያውቃል ብለው ነው የገመቱት። አያችሁ፣ አንዳንድ ጊዜ ሰው እኮ ያውቃል። ሰው ስለሆነ ንጉስነቱና ትልቅነቱ ከአጽናፍ እስከ አጽናፍ ተሰምቷል። የሮማውያን አገዛዝ
የመጀመሪያው የቅኝ ግዛት ኃይል አጠናካሪዎች ስለነበሩ ብርታታቸው በዓለም ዙሪያ የተገለጸ ነበር። ስለዚህ ያውቃል የሚለውን ነገር አስበውበት ነው የአይሁድ ንጉሥ ኧረ ወዴት ነው ልንሰግድለት መጥተናል ለንጉሱ። እሱ ደግሞ እንዴት በስውር ጠርቶ። ለዚህ ነው ስውር መናፍስት ዛሬ ሁልጊዜ ይሄን እንደባቸውን ከሄሮድስ ስናይ የቱን ያህል ጥንካሬ እንዳላቸው እንረዳለን። ከነርሱ በጥንቃቄ ተረዳ። ወደ ቤተልሔምም እነርሱን ሰዶ ሂዱ፣ ለሕፃኑ በጥንቃቄ መርምሩ፣ ባገኛችሁት ጊዜ ደግሞ እኔ መጥቼ እንድሰግድለት መጥታችሁ ንገሩኝ አላቸው። እሰግድለታለሁ አሉ። እንዲህ ማስመሰል ይቻላል? ሕይወት ሩጫ ላይ ነው ያለው። የኑሮ ሩጫ ላይ፣ የትልቅነት ሩጫ ላይ፣ ፍልሚያ ላይ ነው ያለው እና ሁሉም በየተራው እስኪወድቅ ድረስ የወደቀውን የሚያይ አልነበረም። የወደቀውን የሚያይ የተጨነቀውን የሚመለከት ጌታ ግን ከሰማያት ሰማያት ወርዶ ከድንግልተ ማርያም ተወልዶ በችግረኞች ፊት ቆመ። በተጠሉት ፊት፣ በሸተቱት ፊት ቆመ። በወደቁት ፊት ቆመ። ማንም በናቃቸው ፊት ቆመ። ነገ ይሞታሉ በተባሉት ሰዎች ፊት ቆመ። አይሞትም እንዴ እየተባሉ ደግሞ በሚታዩበት ፊት ቆመ። ይችን የመጻጉዕ አልጋ ማንም ዞር ብሎ አያትም። ለምን? 38 ዓመት የተኛባት ስለሆነች ትሸታለች። ወደዚያ አካባቢ የሚሄድ የለም። ጌታ ግን ያንን ሽታውን ሁሉንም ትቶ ወደ እርሱ ነው የቀረበው። ልትድን ትወዳለህ? ስለ መዳን ነው የነገረው። የመዳን ድምፅ ለመጀመሪያ ጊዜ ሲሰማ ገርሞታል። እርሱም ጌታ ሆይ አለና ፍቅር ለገሰው። ከዛ ውስጡን አወራለት። ውስጣችሁን የምታወሩለት ሰው መቼ ነው የምታገኙት? አሁን ውስጥ ማውራት እኮ ቆሟል። ውስጥ ማውራት መሶቡ ባዶ ሆኖ አለ፣ ግን የለም የምንለው ነገር አለ። ኑሯችን ባዶ ሆኖ አለን፣ ኧረ በግድ አለን እንላለን። ኪሳችን ባዶ ሆኖ አለን ብለን እንግደረደራለን። ውስጥን ላለማውራት ነው። ለማ ታወራዋለህ? ይኸው የምታየው ነው። ብታወራለት ተመልሶ ሌላ ሰው ነው፣ ተመልሶ ሌላ ፍጡር ነው። ውስጥንም ለመግለጽ ጊዜ እና ሰው ያስፈልጋል። የውስጥ ጊዜ አሁን አገኘ። የሚተነፍስበት ጊዜ አገኘ። የሰማት ድምፅም ልዩ ፍቅር አላት። ይሄ ሰው እንግዲህ አንድ ቀን ብሎ ነው የገመተው። አንድ ቀን መልአኩ መጥቶ የጠበሉን ቦታ ሲያናውጠው ሊያወርደኝ ይችላል ብሎ ሰው የለኝም ጌታ ሆይ። የሰው ናፍቆት የጎዳው ሰው ነው። አንዳንዴ ትናፍቃላችሁ። ሰው ደግ ሰው ማግኘትን መናፈቅ በራሱ አንድ ሌላ ትልቅ የሆነ ችግር ነው እና የምግብ ናፍቆት አይደለም ያዘው፣ የሰው ናፍቆት ነው። ሰው የለኝም አልፈጠር ብሏል እሱ ማለት ነው። ሰው ግን ጌታ ተወልዷል። እግዚአብሔር ስሙ የተመሰገነ ነው። ሰው ስናጣ ማን ይወለዳል? እሱ አምላካችን እሱ ይወለዳል። ሰው ስናጣ እኮ ሰው በሌለበት ጊዜ እሱ ይሆናል። ሰው ማጣት የሚገርም ነገር ነው። በጣም ትልቅ ካሉ ጉዳቶች ውስጥ ዋነኛው ነው። ሰው ማጣት እንድትድን አይጋብዝህም። ሰው ስታጣ የሞት ሽታ ብቻ እንዲሸት ያደርጋል። ሰው ስታጣ ሰው ማጣት ተስፋ ውስጥ ያሉት ነገሮች ጭንቀትና የሚታይህ በሙሉ ጨለማ እንዲሆን ያደርገዋል። ሰው ስታጣ ጨለማ ነው እንግዲህ በቃ ማን አለ ትላለህ። ጨለማውን ለመሸሽ የምታደርጋቸው ጥረቶች ደግሞ ያንተን ጉልበት የሚፈትኑ ናቸው። የዚህ ሰው ሕይወት ቢነሳ እንኳ አልጋው ጫፍ ላይ ነው። ምንም እንትን የለውም፣ መጓጓዣ የለውም። በቃ 38 ዓመት መተኛት ማለት ምን ማለት ነው? የአንድ ትውልድ ዕድሜ በሉት። ያን ያህል ጊዜ እንኳ ቢሆንም አልተማረረም። ሰው መባጣቱ ብቻ ነው ሕይወቱ ያን ያህል ዘመን የፈጀው በሱ። ጌታው ግን ተወልዶለት እስኪመጣ ድረስ እሱ ተረጋግቷል። ጊዜውን ይጠብቃል። መጻጉዕን ስናስታውስ የሚከተሉትን ነገሮች እንማራለን። አንደኛ የእግዚአብሔር ጊዜ
ሁለተኛ እግዚአብሔር የሚያይን ጊዜ፣ ሶስተኛ ፈቃዳችንንም ይፈልጋል። ልትድን ትወዳለህ? አዳኝ ሆኖ ሳለ ግን እምቢ የምንልበትም ጊዜ አለ። አሁን ብዙዎቹ እዛ ጎርጎርዮስ የነበርን ጊዜ ብዙዎቹ መተው በኋላ አንዳንዶቹ ሲነሳላቸው ይሸሻሉ። ዲዲ ለምን ጮህን ብለው ጮህኩ እንዴ ይሉና ይጠያየቃሉ። አዎ ጮህሽ እኮ እንደዚህ ቡዳ በላ ምናምን መተት ነው። እኔ ጮህኩ። አዎ ሁለተኛ እዚህ አልደርስም ብለው ይሞቷሉ። መጮሃቸውን እንደ ነውር ቆጥረውት ማለት ነው። አሁን ግን ከስንት ዓመት በኋላ ምን ነው በጮህ እያላችሁ ትጸልያላችሁ? ከስንት ዓመት በኋላ እኮ ነው። ለምን? ይሄ እንግዲህ በራሱ ልትድን ትወዳለህ ሲለው አይ እኔ አልጋዬ ተስማምቶኛል የሚል ቢሆን ኖሮ ችግር ነው። የራሱንም ፈቃድ ይጠይቃል ለመዳን። እዚህ ጋር በጣም አደገኛ የሆነ ነገር ልናውቅ የሚገባ እውነት አለ። አንዳንድ ጊዜ የራሳችን ፈቃድ የመዳን ጊዜያችንን እንደሚያስረዝመው ልናውቅ ይገባል። በጊዜው መሆን ያለበትን አሁን አለጊዜው ስንታገል የመገመት ባህሪዎቻችንን የእግዚአብሔርን ማዳን ያዘግይብናል። የመዳንን ጊዜ የምናስረዝምበትና የምናበላሽበት ጊዜ አለ። ከአንደበታችንም ከቋንቋችንም ከውስጥ ቃል ሥጋ እንደሆነ ሁሉ የምንናገረው ክፉ ነገር ላይም የመንፈሱ ኃይል ያርፍበታል። የክፉ መንፈስ ጥበብም እዛው ውስጥ ይገባበታል እና እንደገና የሞት ጉልበት የማሸነፍ ጉልበት ያገኝበታል። ከዚህ ሰው የምንማረው ትምህርት 38 ዓመት ሙሉ ተኝቼ አንተ ዛሬ ልታድነኝ አትችልም አላለም። ሰው የለኝም ብቻ ነው ያለው። ጌታ ሆይ ሰው የለም። እንግዲያውማ መጣሁ አለው። ሰው ሆኜ መጥቼልሃለሁ። ሰው ሆኜ ከመጣሁለት አንዱ አንተ ነህ። አንተ እስክትነሳ ድረስ እኔ ወደ ቀራንዮ መስቀል ላይ አልወጣም። እጆቼ አይቸነከሩም፣ እግሮቼም አይቆስሉም፣ አልደበደብም፣ አልገረፍም። ግን ከዛ በፊት አንተ መቆም አለብህ አለና ተነሳ፣ አልጋህን ተሸክመህ ተመላለስ። በቃ የ38 ዓመት አልጋ እሱ ተሸከማትና ጉዞ ጀመረ። በቃ ይሄ ነው። ውለታ ለመርሳት ደግሞ ከዚህ እንማራለን። ትውልዳችን 100% የውለታ ጊዜ የለውም። ምክንያቱም በዚህ በዓይነ ጥላ የተለከፈ ስለሆነ በጎ ነገር ስታረጉለት ውለታው መልሶ በጎ ነገር ያደረጋችሁት ነገር በክፉ ይለወጣል።